ሰላም ናቸው። የሁላችሁንም ሰላም ብያለሁ። ምናልባት ከተፈቀደልኝ ጥያቄ ጠይቄ ብዙ አልቆይም፣ ካልሆነ መውረድ እችላለሁ ሳልጠይቅም። 1-3-4 ደቂቃ ቆርጬ ነው ከስራ የመጣሁትና ምናልባት ኤፍሬም ባነሳው ነገር ላይ በተለይ በዚህ ከኦሪጂናል ሲን ጋራ ክሌም ያደረከው ነገር አለ። ግብጾች ኦሪጂናል ሲንን ይቀበላሉ ስትልና እዛ ጋር ጽፌልህ ነበር። ምናልባት አላየኸውም ሊሆን ይችላልና ኦሪጂናል ሲን ብለን ዲፋይን ስናደርግ እንደው አንተ መጀመሪያ ክሊርሊ ዲፋይን ብታደርገው። ምክንያቱም እኔ ግብጾች ኦሪጂናል ሲን ብለው ዲፋይን የሚያደርጉት ጀስት ብዙ ጊዜ ችግሩ የዴፊኒሽን ነው ብዬ ነው እንጂ እንትን ማደርገው። አለበለዛ ግብጾች አዳም የሰራውን ፐርሰናል ገልት ያምናሉ ብዬ አላምንም። በእነርሱ ጋር ያለው ምንድነው? ከኛ ጋር አንድ ነው። ዴዝ ኮራፕሽን ኤንድ ፎለን ሂውማን ኔቸርን ያምናሉ ብዬ አምናለሁኝ። እኛም ከዚህ ውጪ የምናምነው ነገር የለንም እና ግን they don't just believe that ይሄ የአዳም ኃጢአት ወይም ፐርሰናል አክቱ ወይም ጊልት የምንለው ኢንሄሪት ያደርጋል ብለን አናምንም። እነሱም ያምናሉ ብዬ አላምንም። ይሄ ነው ጥያቄ። እግዚአብሔር ይስጥልኝ። ኤቢ ሰላም ብያለሁ። ከብዙ ጊዜ በኋላ አይቼህ አላቅም። አይቼህ አውቃለሁ፣ ታችም ሆኜ አዳምጣለሁ፣ ግን እንደዚህ ፊት ለፊት ተገናኝተን አናውቅም። ሰላም ነህ ወይ ለማለት ነው። እንዴት ነህ ተስፋ? ሰላም ነው? ደስ ብሎኛል እኔም ድምፅን ስለሰማሁት። ሰላም ነህ? ከረዥም ጊዜ በኋላ እግዚአብሔር ይመስገን። እሺ ጥያቄ ይሄ ነው። ከተመቸኝ ደቂቃ ካለ እሺ። የግብጽ መረጃ ስለነበረው ስፔሲፊካሊ የአርሜኒያን በክርስቶስ ላይ ያለውን እምነት ነው። ምናልባት ስጋን እያነሳ መስሎኝ ነበር እና እሱንም ኢንዲቴይል ከነመረጃው ብታወራልኝ ደግመህ ደስ ይለኛል። ቴንኪው። ልውጣ ያዲ ወይንስ ልቀመጥ? ካልኩኝ ችግር የለም፣ ግን ወደ ስራ ተቀመጥ። ሌላ ጥያቄም ሊኖርህ ይችላል። ተቀመጥ። እሺ፣ ያው ሌሎቻችሁ ሀሳብ ካለ ይቻላል መቅደም ካለባችሁ። እኔ ትንሽ የተወሰነ ነገር ለማለት ኮፕቲክ ብቻ አይደለችም ከአርመኗ ጋር ኦሪጂናል ሲል ላይ አትግባቡ ነው ክሌማችን። ለዛ ደግሞ ታቴቭን መጥቀስ ይቻላል። ሆሚሊው ላይ የሚደመሰስ ወይ ክሊን የሚደረግ ኃጢአት እንዳለ ይናገራል። ይሄ ደግሞ በድንግል ማርያምም እንደነበር አይነት ብቻ እሱንም እናነሳለን ካስፈለገ። የኮፕቲኩ ላይ የቃላት ምናምን ብቻ አይደለም ኮፕቲክ ካቴኪዝሟ ላይ ቴዎድሮስ ማላቲ ላይ ጻፈው ላይ ስታስቀምጥ ኦሪጂናል ሲንን ጠቅሳ የተጠቀመችው አባት ኦገስቲንን ነው። ኦገስቲን ኦሪጂናል ሲን ላይ ምን አይነት ኖሽን እንዳለው ይታወቃል። ፐርሰናል ጊልት ተላልፏል አይልም። እሱም ግን ኢምፐርሰናል የሆነ ኢነሪትድ የተደረገ ጊልት አለ፣ ወደ አዳም ዲሴንደንት የተላለፈ ማለት ነው። ኢኒኩዊቲ አበሳ ወይ ሲን ኃጢአት። ስለዚህ ፍዳው ብቻ አይደለም፣ ቁጣው ብቻ አይደለም፣ ፑኒሽመንቱ ብቻ አይደለም፣ የተላለፈ ኃጢአት፣ ሰው ላይ የተጫነ ኃጢአት አለ፣ አበሳው አለ የሚል ክሌም ታገኛለ። ከዛ ደግሞ ቸርቿን ደግሞ 2 ሊንኮችን እናሳያለን በኋላ። የኮፕቲክ ቸርች አደምስ ሲን ኤንድ ኮንሲኩዌንስ ብላ 2 አድርጋ ነው ያስቀመጠችው። ኮንሲኩዌንሱን ብቻ ሳይሆን የአደም ሲን ራሱ ወደ ሰው እንደተላለፈ የተናገረችበት አለ። ይህንን አማን ነጸረ ራሱ እንዲህ የሆነ የጥናት ጽሑፍ አለው፣ እሱንም እናሳያለን። አማን ነጸረ እናንተ ቴዎሎጂያን ነው ኮፕቲክ እንደምታምን ይናገራል። ኮፕቲክና ኢትዮጵያ ኤርትራ እንደሚለያዩ ማለት ነው። እዚህ ጉዳይ ላይ የራሳችሁ እንግዲህ አለ የተባለ ቴዎሎጂያን ነው ብዬ አስባለሁ። ለኔ እንደዛ ይናገራል። እሱ ማለት ነው። ቅድም ያነሳው እሱ ነው። የነገረ ክርስቶስን በተመለከተ ነገረ ክርስቶስን እስቲ አሁን እዚህ ስክሪንሻት ካለው አሳያለሁ። እናንተ ሙሉ ሳዊሮሳዊ ናችሁ። አርመኗ ደግሞ በካውንስሏ ላይ እንዳስቀመጠችው ከሆነ የሲሪያ አንዳንድ ቢሾፖች ተልከው ካውንስል ኦፍ ማንዘክሪት ላይ ሙሉ ሳዊሮሳዊ አይደለችም። የአርመኗ
ኒዮ ጁሊያን አይነት ናት። ግማሽ ግማሽ ነው ከሁለቱም ሀሳብ ከጁሊያንም ከሳዊሮስም የተቀበለችው ማለት ነው። የጌታ ስጋ የቱ ነው ኮራፕቴብል ኢንኮራፕቴብል የሚለው ላይ እሱን ቆይ ሚካኤል ፓፓዚያን የጻፈው መጽሐፍ አለ ዘ ዶክተር ኦፍ ሜርሲ የግሪጎሪ ኦፍ ናሬክን እሱ በሀብታችን ብሎ የጻፈበት ማለት ነው። ቆይ ላውጣል። ይታያል ጋይስ ያላ ይሄ ዘ ዶክተር ኦፍ ሜርሲ የማን መጽሐፍ ነው? ሚካኤል ፓፓዚያን። ሚካኤል ፓፓዚያን የአርመኗ ቴዎሎጂያን ነው። የአርመኗ ኦሪየንታል ቤተክርስቲያን ቴዎሎጂያን ነው። እሱ ምን ብሎ ይዘግባል? ያው ስክሪንሾቱ ማለት ነው። ምን ብሎ ይዘግባል? ያው ዘ አርመኗን ካቶሊክስ ጆን ኦፍ ኦድዘን ይላል። ካቶሊኮስ ፓትሪያርክ እንደማለት ነው። ካቶሊኮስ ነው የሚሉት አርመን። ዘ አርሜኒያን ካቶሊኮስ ጆን ኦፍ ኦድዘን ኮንቪንስድ ዘ ካውንስል ኦፍ ማንዘክሪት ኢን 726 የተደረገ ካውንስል ኦፍ ማንዘክሪት ይባላል። ነገረ ክርስቶስ ላይ ነው ጭቅጭቁ። ማነው እንትን ያለው? እንትኑን የኮንትሮቨርሲ የተፈጠረው በጁሊያን እና በሴቨረስ ነበር። ዊዝ ዘ ፓርቲሲፔሽን ኦፍ ሚያፌሳይት ሲሪያን ቢሾፕስ ይላል። ካውንስሉ ላይ ማን ተገኝቷል? አርመን የተደረገ ነው። ጆን ኦፍ ኦድዘን አለ፣ የአርመኗ ካቶሊኮስ አለ፣ ከዛ ማን አለ? የሲሪያ ደግሞ ጳጳሳት አሉ። ቱ ሪኮንሳይል ዘ አርሜኒያን ኤንድ ሲሪያን ቸርችስ ኦን ዘ ጁሊያን ኮንትሮቨርሲ። ሲሪያን እና የአርመኗን ቤተክርስቲያን ለማስማማት ነው ካውንስሉ ያስፈለገው። ከዛ ዘ ካውንስል ሪጀክትድ እሺ ቤት አሳያለ። ዘ ካውንስል ሪጀክትድ ቦዝ ዘ ጁሊያኒስት ኤንድ ሴቬሪያን ፖዚሽን ይላል። ካውንስሉ ምንድን ያደረገው? የሶሪያ ቢሾፖች አሉበት። ከዛ እሱ ብቻ አይደለም፣ ማን ደግሞ አለበት? የአርመኗ አለበት። ተቀምጠው እንትን ሲሉ ምን አረጉ? ካውንስሉ ምን ሪጀክት አረገ ይለናል። የአርመኗ ቴዎሎጂያን ይሄኛው ሚካኤል ፓፓዚያን ጁሊያንንም ማንንም ሴቨረስንም ፖዚሽናቸውን ሁለቱንም ነው ሪጀክት ያደረገው ይላል። ኤንድ ትሬስድ የሚድል ፖዚሽን ከሁለቱ ሚድል ፖዚሽን ነው ያዘው። ዛት ኮምባይንድ ኤሌመንትስ ኦፍ ቦዝ ኤክስትሪም ከሁለቱም ከሴቨረስም ከጁሊያንም ቀላቅሎ ነው የተቀበለው። ሙሉ ሳዊሮሳዊ አይደለም፣ ሙሉ ጁሊያናዊም አይደለም። ቱ ኤክስትሪም ቱ ዲፋይን ዋት ውድ ቢከም ዘ ኦርቶዶክስ አርሜኒያን ፖዚሽን ብሎ ይናገራል። ይሄ ምንድነው ጭቅጭቁ የነበረው ነገረ ክርስቶስ ላይ ጌታ የነሳው ስጋ የቱን ነው ምናምን የሚል ነው። ግልጽ ነው። የቱን ነው ኮራፕት ያደረገውን ነው ኢንኮራፕት የነበረውን ነው ብሌምለስ ፓሽን ያለውን የሌለው ነው የሚለውን በተመለከተ አርመኗ ከሳዊሮስም ሀሳብ የገፋቸዋለ ከጁሊያንም የገፋቸዋል። ጁሊያንን አሁን ኢትዮጵያ አትቀበልም። ሙሉ ሳዊሮሳዊ ናት ኢትዮጵያ። አርመኗ ሲሪያ ቢሾፖችም አሉ። ምን ብለው ነው የተቀበሉት? ሚድል ፖዚሽን ያዙ። ሰው ነገረ ክርስቶስ ላይ ራሱ ልዩነት አላችሁ። ዶግማ ነው ነገረ ክርስቶስ ዝርዝር ነጥብ ላይ። ይሄ ደግሞ ማጋ ይመጣል፣ ማርያምም ጋር ይመጣል አይደል? ስጋን የነሳው ከማርያም ከሆነ የእሷ ስጋ ምናምን የሚለው ላይ ማለት ነው። ሰው ይሄ ጭቅጭቅ አለ፣ ይሄ ልዩነት አለ የሚል ያሳየ ነው። ያስቲ ትንሽ ቀጥሉና አለው እንጌጅ አደርጋለሁ። ማሳየት ያለብኝ የጠቀስኩት የረሳሁት ካለ አስታውሱኝ ጋይስ። ካቴኪዝሙን ወይ እሺ ቀኑ አባ ማን ናቸው? ትምህርተ ክርስትና ልኬልህ ነበር። አባ በራ ሊቀ ጉባኤ አባ በራ የሊቀ ጉባኤን አባ በራንም ማሳየት ትችላለህ። እዛ ጋር በግልጽ ቋንቋ ስለሚያስቀምጡት ማለት ነው። ከሌለ ደግሞ እኔ ላሳየው። ያዲ ካገኛችሁት እሺ በቃ አሳይ። ኦኬ እሺ ሊቀ ጉባኤ አባ በራ ብዙ ስለሆነ ይከብዳል ለይተው ለእንትን ለማውጣት እያንዳንዱን ሌብል ደግሞ አልተደረገም እና እንዳሳይ የምትፈልጉት ካለ ሪሼር አድርጉት እንዳዲስ። እሺ ቀጥል። እኔ ትንሻለሁ ያዲ የሊቀ ጉባኤን አባ በራን እኔ ማሳየት እችላለሁ፣ ግን እኔ ትንሽ መፈለግ ሳይኖርብኝ አይቀርም። ምክንያቱም ሩቅ ቦታ ነው ያለው። ኦኬ ይቅርታ ጣልቃ ልግባና ጥያቄ ስፔሲፊካሊ የነበረው በእኛና በግብጾች መካከል በነበረው በኦሪጂናል ሲን ልዩነት አለ ብለህ ስፔሲፊካሊ ደግሞ ቴዎድሮስ ማላቲ የገለጹበትን እንትን ስላልክ አንተ እንዴት አድርገህ ነው ኦሪጂናል ሲንን ዲፋይን ያደረግከው? የእሳቸውንም መረጃ
ምን አድርገው ነው ዲፋይን አድርገው እናንተን አድርገው ያደረጉትን በደንብ ብታሳየን። ከግብጽ ጋር ያለን እናሳያለን። ተስፋ እሺ ልናሳይ ነው እኮ። አይ ወደ ሌላ የኢትዮጵያውን ምኑን ካመጣኸው ማየት እችላለሁኝ፣ እጠብቃለሁኝ፣ እከታተላለሁኝ። ግን ፎከስ እዛ ላይ ብታደርግ ብዬ ነው። ይቅርታ። እሺ ይሄኛውን ተቀበልካ? የነገረ ክርስቶስን ተቀበለ ነው። እሱንም ጠይቀ ነበር። እንለፈው፣ እንደዛ እናድርግ። ኢንዲቴል ማንበብ አለብኝ ወይ ደግሞ በደንብ ደግሞ የሮንም የእንትናንም ምንድን ነው እምነታቸው የሚለው ችግር የለም። ይህንን እንለፈው። ሳላውቅ በእነሱ መካከል እንደዚህ እሺ አንተ አሳይ ስላልክ ነው ያሳየ ነው። በቃ እሺ ቀጥል። እሺ ከኔ ቀጥልና አሳያለሁ። ችግር የለም። አወጣዋል። የሊቀ ጉባኤ አባበራ አንደኛው ይሄ ነው የሚያስቀምጡት። ጥንተ አብሶ የምንለው ይላል። ጥንተ አብሶ የምንለው የአዳም ኃጢአት በእኛ ውስጥ እንዳለ የምንናገረው የማን ኃጢአት? የአዳም ምን ኃጢአት በእኛ ውስጥ እንዳለ የምንናገረው በዘር ቁራኝነት ከመጀመሪያው አባታችን አዳም ሲወርድ ሲዋረድ መጥቶ ከኛ የደረሰውን ምኑ የአዳም ኃጢአት ከኛ የደረሰውን በኋላም ወደ ልጆቻችን የሚተላለፈውን የውርስ በደልን በደል ሚንስ ጊልት ማለት ነው። ፍዳና መርገምን የሚያመለክት ነው። ምንን የአዳም ኃጢአት በደል፣ ፍዳ፣ መርገም የሚያመለክት ነው። ስጋና ነፍሳችን ከአባታችን ከአዳም እንደወረስን እንደዚሁ ስጋና ነፍስን እንደወረስን እንደዚሁ የእርሱ የሆነውን ኃጢአቱን ሞቱን ወርሰናል። ምኑን ኃጢአቱን ሞቱን ወርሰናል ይሉና ሮሚያም የመዝሙረ ዳዊትን ይጠቅሳሉ። ምዕራፍ 50 ቁጥር 5ን በአመፃ ተጸነሱ እናቴም በኃጢአት ወለደችኝ የተባለውን እናስተውል። እንግዲህ በአንድ ሰው በአዳም ይላል። እንግዲህ አሁን እያሉ ያሉት ምንድን ነው? ኃጢአት ወርሰናል፣ በደሉን ወርሰናል፣ ሞቱን ወርሰናል፣ ፍዳውን ወርሰናል ይዘረዝሩታል ማለት ነው። ስለዚህ የወረስነው መርገሙን ብቻ አይደለም፣ ፍዳውን ብቻ አይደለም፣ በደሉንና ኃጢአቱን ወርሰናል ነው። በደሉንና ኃጢአቱን ከወረስን which means የውርስ ኃጢአት ማለት በግልጽ ቋንቋ ይሄ ነው። ትምህርተ መለኮት ላይም አስራት ገብረ ማርያም በተመሳሳይ በዚህ መልኩ ያስቀምጡታል። በዘር ቁራኝነት ከመጀመሪያው አባታችን ከአዳም ሲወርድ ሲዋረድ መጥቶ ከኛ የደረሰውን ምኑን የአዳም ኃጢአት ምን ሲሆን የመጣውን ከአባታችን አዳም ሲወርድ ሲዋረድ መጥቶ በእኛ የደረሰውን በምን በዘር ቁራኝነት ምንድነው ይሄ? ጥንተ አብሶ የምንለው ማለት ስንተረጉመው ማለት ነው፣ ስናብራራው ማለት ነው። ስለዚህ እያብራሩት ነው፣ እሳቸው ዲፋይን እያደረጉት ነው። ጥንተ አብሶ ወይም ኦሪጂናል ሲን ማለት ይሄ ነው ብለው ዲፋይን እያደረጉት ነው። የምንለው ማለት ዲፋይን የምናደርገው ነው፣ ሚንስ ማለት ነው። ስለዚህ ምን አሉ? ከዛ ቅዱስ አቡሊዲስንም ይጠቅሳሉ። መጀመሪያ የበደለ አዳም ነው፣ አዳምን በበደለ ጊዜ የመሰሉትን ያን ጊዜ ወለደ በማለት በበደል ባይ ጊልት ማለት ነው። በደል ማለት ጊልት ነው። በኃጢአት አዳም አባታቸውን አክለውና መስለው ልጆቹ እንደተወለዱ ሲወለዱ ምን መስለው ነው? አዳምን በበደል በኃጢአት አዳምን አባታችንን
መስለውና አክለው ተወለዱ። ቀጥሎ በዚያ ወራት አዳምን መሬት ነህ፣ ወደ መሬት ትመለሳለህ፣ ከእግዚአብሔር የታዘዘ አንድ አዋጅ ሁሉ ተናገረ በማለት የሞት አዋጅ በአዳምና በደሉን እርግማኑን በወረሱት ልጆቹ ላይ ሁሉ ተፈጻሚ እንዳለው ይናገራሉ። ከአዳም የወረስነው ኃጢአት ይላሉ። ከአዳም የወረስነው ምን ኃጢአት ምን ያልነው የወረስነው ልክ እንደ ራሳችን ኃጢአት ስለሚቆጠር እንደማን እንደ ራሳችን ኃጢአት ስለሚቆጠር በደለኞች ነን። በደለኞች ነን ማለት we are guilty። ስለዚህም የአዳም ዘር ሁሉ ከእግዚአብሔር እንደተጣላና እንደተለያየ ነው። ሁሉም በመጀመሪያው እርግማን ስር ነው ማለት ነው። ነገር ግን በምስጢረ ጥምቀት በውርስ ያገኘነውን ኃጢአት በምን በውርስ ያገኘነውን ኃጢአት ተሰርዮልን የልጅነት ጸጋ ተሰጥቶናል ይሉና ከስር እንትን ላይ ቁጥር 51 የግርጌ ማስታወሻቸው ላይ ወንድሜ ሆይ አዳም ኃጢአት በሰራ ጊዜ እርሱ ተቀጥቶ በነበረ ጊዜ እና ሞትም ባገኘው ጊዜ አንተ በአዳም ወገብ ውስጥ ነበርክ ይላል። አንተ የት ነበርክ? በአዳም ወገብ ውስጥ ነበርክ። ስለሆነም የእርሱ እንደመሆንህ መጠን ይህን ሁሉ ወርሰናል፣ እንድንሞትም ተደርገሃል። ኃጢአትም ባንተ ባህሪ ውስጥ ነቃች፣ የመለኮትንም የእግዚአብሔርን አርአያ አጣች። ከሱ የተወለዱ ጥንተ አብሶ በመጀመሪያ በደልና በእርሱ ሳቢያ ከመጠበቅ ውጤታቸውና ቅጣቶቹ ሁሉ አንተ መዳን ያስፈልጋል በማለት የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ጥንተ አብሶ ታስተምራለች ይላሉ። ማን አባበረው? እሺ ልቀጥል። አስቼ ያኛውን ላድርገው። ካንዬ አንድ ጊዜ ነገሩን እናስተካክለውና አዶን ነው ተስፋ ለምን ይሄ ዴፊኒሽን እንዳልመሰለህ አላውቅም። ግልጽ ተደርጎ የጥንተ አብሶ ማለት ምን ማለት እንደሆነ በዝርዝር የተቀመጠበት መንገድ ላይ የተቀመጠውን ነገር ነው ካኑ አሁን ከላይ አንስቶ እስከ ፉትኖቱ ድረስ ያነበበውና ላንተ ይሄ ዴፊኒሽን ያልሆነበት ምክንያት ምንድን ነው? እሺ አመሰግናለሁ ስለሰጠሽኝ እድልና ስለ ጥንተ አብሶ እያወሩ ነው። ግን ጥንተ አብሶ ራሱ ጥንተ አብሶ ማለት ይህ ነው ብለው የገለጹት አይደለም። ጥንተ አብሶ ዲፋይን ሲደረግ ጥንተ አብሶ ማለት ፖይንት አውት ይሄ ለምሳሌ በቤተ ክርስቲያን እኔ ክሊርሊ ዲፋይን ላደርግልሽ ለምሳሌ ከዛ በኋላ እንረዳለን። ጥንተ አብሶ ማለት ቃሉ የግዕዝ ቃል ነው። ጥንተ አብሶ ከሚለው በላይ ያለውን ብታነባው የሰው ልጆችን ኃጢአት በሁለት አይነት ለይተን እንማራለን ይልና አንደኛው አይነት የአዳም ኃጢአት ወይም ጥንተ አብሶ ማለት የመጀመሪያው በደል በመባል የታወቀው ነው። አይ ልክ አንተ ያልከው የመጀመሪያው ኃጢአት የአዳም ኃጢአት ብለን የምንለው ነው አለ። ሁለተኛው ደግሞ እኛው ራሳችን በገዛ ፈቃዳችን በነፃ ምርጫችን የምንፈጽመው ኃጢአት ነው። አየህ ሁለት ቦታ ከፈሉት። የመጀመሪያውን ጥንተ አብሶ አሉት፣ ሁለተኛ ደግሞ እኛ ራሳችን። ቀጥሎ ምንድነው የሚያደርጉት? ጥንተ አብሶን ያብራሩታል ማለት ነው። ይሄንን ቦታ ነው ያነበበልህ ከነዓን። ስለዚህ ይሄ ዴፊኒሽን የአዳም ኃጢአት የተባለው ጥንተ አብሶ የተባለው የመጀመሪያው ኃጢአት የተባለው ያንን ኃጢአት ነው እያብራራ ያለው። ተረዳህን?
እሺ ይኸውልሽ እኔ ዲፋይን እያደረግኩት አልጨረስኩኝም ነበረ። ስለዚህ ከአዳም አይ መጨረሻ አሁን አስፈላጊ እኮ ስላልሆነ ነው። ምክንያቱም እዚህ ጋር ያለው ያንን እያሳየ ነው የሚለውን ነው። እኔ አሁን ከናንንም አስቆሜ ለአንተ ለማስረዳት እየሄድኩኝ ያለሁት የመጀመሪያው ኃጢአትን ነው። እዚህ መጽሐፍ ላይ አባ ማናቸው አባበራ የጻፉት ያንን ነው የሚለውን ነው ለማሳየት እየሄድን ያለ ነው። አሁን አንተ እንደ ግለሰብ የራስህን ዴፊኒሽን ልታስቀምጥልን ትችላለህ፣ ግን እንደ መረጃ እያመጣንልህ ያለ ነው። አንደኛ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዌብሳይት ላይ እንደ ማስረጃ ተደርጎ የተቀመጠና ይሄ ነው ትምህርታችን ብለው ያመኑባቸውን የቤተክርስቲያንን አባት ትምህርት መጽሐፍ ነው ዌብሳይቱ ላይ ያስቀመጡት። ያንን ነው ይዘን የመጣ ነው። at this point ያንተ ዴፊኒሽን pointless ነው የሚሆነው፣ ምክንያቱም ይሄ ነው ዋናው የቤተክርስቲያኒቷ አስተምሮ። እሺ ጨረሽ ልቀጥል? አይ እሱ ላይ ተግባብተናል። አሁን ይሄን ቤተክርስቲያናችን ጥንተ አብሶ ብላ እሳቸውም እኔ እስከማምነው ድረስ እሳቸውም እስከማውቃቸው ድረስ በዚሁ አጋጣሚ ግን ቤተክርስቲያናችን ኢትዮጵያን ኦርቶዶክስ.org ይሁን ምን አይነት አንድ የቤተክርስቲያን ሰው የራሱ ዌብሳይት የግለሰብ ነው እንጂ የቤተክርስቲያን ዌብሳይት አይደለም። በዚሁ አጋጣሚ ላስተካክላችሁ፣ የቤተክርስቲያን ዌብሳይት እንዳልሆነ ግን መረጃው ትክክል አይደለም እያልኩኝ አይደለም። አባታችን ናቸው፣ የቤተክርስቲያን አባት ናቸው። ያንን የለጠፈው እዛ ላይ የሚለጠፉ ነገሮችም ስህተት ናቸው እያልኩኝ አይደለም፣ ግን የቤተክርስቲያን ዌብሳይት እንዳልሆነ እንድታውቁት ነው በዚሁ አጋጣሚ። ከዛ በኋላ ግን ማን ነው ኦነሩ? አይ ዶንት ኖ አንድ ሰው እንደሆነ ከዚህ ቀደም ሲወራ ሰምቻለሁኝ። እሱ ራሱ ማረጋገጫ ከሌለ ይከብዳል። የቤተክርስቲያናችን እንዳልሆነ ግን እናገራለሁ። ምክንያቱም ቤተክርስቲያን ኦፊሻሊ ዌብሳይት ነው እስካላለች ድረስ የቤተክርስቲያን አይደለም። ነገር ግን እንትኑን የዩአርኤሉን ስም ታውቀዋለህ? ችግር የለውም። እሱ ሀሳቡ ምንድነው? ኃጢአት አይወረስም ነው? አይ ይሄ ዴፊኒሽን አይደለም ብሎ ነው የጀመረውና ዴፊኒሽን ነው። በዴፊኒሽን እንለያያለን። ዴፊኒሽናችን እኛ ጥንተ አብሶ ስንል ሲምፕሊ ቅድም ተናግሬ ነበረ ዴዝ ኮራፕሽን፣ እንደገና ደግሞ አይወረስም ብላ ታምናለች ነው ሀሳብህ? በቃ ከነአን በጣም ሶሪ ይቅርታቸው እንዴ እናንተ እነማን ናችሁ? እኛ ስትል እነማን ናችሁ? እሱን ማወቅ ስለፈለኩ ነው። ሶሪ እኔ አንተን እንኳን እንደዛ ብዬ እንትን አይደለም። በቃ ጀስት ቻው ታስ ኦኬ። አይ እኛ ያልከው እነማንን ነው? ሶሪ ተስፋ ሳታውቀኝ ቀርተህ ስላልሆነ በቃ ዝም አልኩኝ እኮ አይደል? ተውኩህ እኮ አንተ ስትናገር እኔ አልናገርም። አይ እኔ አላልክም። እኔ ተስፉን አውቃለሁ፣ ብዙ ጊዜ ተወያይተናል። ግን እኛ ስትል በብዛት ነው እየጠቀስክ ያለው። ስለዚህ እነማን ናችሁ? እሱን ግልጽ አድርግልኝ። የወረደበት ምክንያት ግልጽ ነው። ኦርቶዶክሶች እንዳይል አባበራ ኦርቶዶክስ አይደሉም ወይ? ቅድም እየጠየቅኩት ነበርና ተሰምቷል ሀሳቤ? ጥያቄ ይሰማ ነበር። ይሰማ እኮ ምንድነው ሀሳቡ? መጀመሪያ መከራከር እኮ የለብንም። ባይዘው ለኛ አሪፍ ነው። ኃጢአት አይወረስም ብሎ ነው አይደለ? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምታምነው ብሎ ነው የሚከራከረው አይደል? ታዲያ ለምን መከራከር ያስፈልጋችሁ? ከኮፕቲክ ኦርቶዶክስ ጋር እኮ በቀጥታ የሚጋጭ ነው። የኮፕቲኩን እኮ ማሳየት ነው። የኛ አሁን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኢንሄሪታንስ ኦፍ ሲን የለም ብላ የምታምን ከሆነ ከኮፕቲኩ መዛግብት ማሳየት ነው። ስለዚህ የኮፕቲክ ኦርቶዶክስ እና
የኢትዮጵያ ኦርቶዶክስ በኦሪጂናል ሲን ላይ ያላቸው አመለካከት የተለያየ ነው። በቃ የኛም ቅድምም ራሱ ኤፊ ለማሳየት የሞከረው እሱን ነው። በኦሪጂናል ሲን ላይ ራሱ ተመሳሳይ የሆነ አመለካከት የላችሁም ነው። ስለዚህ ምንም መከራከር አያስፈልገንም ነበር። እሱ ራሱ አፌርም አድርጎ ሄዷል ወርዷል ብዬ አስባለሁ። የኮፕቲኩን ከፈለጋችሁ ለምሳሌ ችግር የለም እናሳያችሁ። የኮፕቲኩን ቢሾፕ ራፋኤልን ታውቋቸዋላችሁ ብዬ አስባለሁ። ኢኮኖሚ ኦፍ ሳልቬሽን መጽሐፋቸው ላይ ፔጅ 260 ላይ አንድ የሚያስቀምጡት ነገር አለ። ሴንት አውገስቲን ኦሪጂናል ሲን ቅድም ኤፊ እየተናገረው ነበረ። ሴንት አውገስቲን ኦሪጂናል ሲን የሚለውን ኮንሴፕት ራሱ በሴንት አውገስቲን የመጣ ነው፣ ወይም ደግሞ እሱ ነው መጀመሪያ ተርሙን በተርሚኖሎጂ ደረጃ የተጠቀመው። ኦሪጂናል ሲን የሚለውን ሴንት አውገስቲን ነው ካለ በኋላ በዛን ጊዜ በተነሳበት ጊዜ ኮንቴምፖራሪ ፋዘርስ ወይም ደግሞ ቸርች ፋዘርስ በሱ ዘመን ያሉ የቤተክርስቲያን አባቶች ኦገስቲን ላይ ማንም ተቃውሞ ያነሳ አላነሳም። እሱ ላይ የተቃወመው ነገር የለም። ስለዚህ እንደውም ሲሪል ኦፍ አሌክሳንድሪያ እና ሴንት አውገስቲን ሁለቱም ደብዳቤ ተለዋውጧል የሚልን ሐሳብ ይናገራል። እንደውም እዛው ላይ ማለት ነው ሪሲፕሮካል ሌተርስ ቢትዊን ሴንት አውገስቲን ኤንድ ዘ ግሬት ኤንድ ሲሪል ኦፍ አሌክሳንድሪያ ብሎ ያስቀምጣል። እና በሁለቱ መካከል የሐሳብ ልውውጦችን አድርገዋል። ይሄንኛው ለፔላጂየስ ላይ የጻፈውን ሐሳብ ሴንት ሲሪል ኦፍ አሌክሳንድሪያ ደግሞ በኔስቶሪያን ክርስቶሎጂ ላይ የጻፈውን ሐሳብ ተለዋውጠው ነበረ ደብዳቤ እና እርስ በርሳቸው ተቀባብለዋል። ኮንፊርሜሽን ሰጥቶታል። ሴንት ሲሪል ኦፍ አሌክሳንድሪያ ለሴንት ኦገስቲን ትክክለኛ አስተምሮ እንደሆነ ኮንፊርም አድርጎለታል። ኢቭን በጉባኤውም ራሱ ትምህርቱ የኤፌሶን ጉባኤ የመጀመሪያው ኤፌሶን ጉባኤ ላይ የነ ሴንት ማነው ካርቴጁ ጉባኤ ላይ የተወገዘውን የፔላጂየስን አስተምሮ ትክክለኛ ውግዘት እንደሆነ እዛው ላይ አፊርም አድርገው አልፈዋል። እና ይሄ ሁሉ ባለበት ኦሪጂናል ሲንን ያው የሴንት ኦገስቲንን ነው የሚጠቀሙት። ኢቭን ማነው ፋዘር ታዲዮስ ማላቲ ራሱ እኮ ኦሪጂናል ሲንን ሲያስረዱ ይሄንን ሐሳብ ይናገራሉ። ፋዘር ታዲዮስ ማላቲ እሺ አንዴ ወደ ላይ ልሄድና ኮፕቲክ ኦርቶዶክስ ኤንድ ፓትሪያርክ ፋዘር ታዲዮስ ማላቲ ሳልቬሽን ኢን ዘ ኦርቶዶክስ ኮንሴፕት በሚለው ሶሪ ፋዘር ታዲዮስ ማላቲ በፖፕ ሽኖዳ ራሱ ማለት ነው ፖፕ ሽኖዳ ሳልቬሽን ኢን ዘ ኦርቶዶክስ ኮንሴፕት በሚለው መጽሐፋቸው ላይ ስለ ኦሪጂናል ሲን ተናግረዋል። ኢንሄሪታንስ ኦፍ ሲን እንዳለ ማለት ነው። ለዛ ነው ባፕታይዝድ የምንደረገው የሚለውን ሐሳብ ያስቀምጣሉ። ኢቭን ፋዘር ታዲዮስ ማላቲ ደግሞ ቅድም አውጥቼው ነበርና መጽሐፋቸውን እንደዚሁ ሳልቬሽን ኢን ኦርቶዶክስ በሚል መጽሐፋቸው ላይም እንደዚሁ ሐሳቢን ይሰጣሉ። በኋላ ላይ አነብላችኋለሁ አስፈላጊ ከሆነ። ፋዘር ቪሲ ሳሙኤል እንግዲህ እሳቸውም በካቴኪዝም ኦርቶዶክስ ካቴኪዝም መጽሐፋቸው ላይ ያ ኃጢአት ኦሪጂናል ሲን ኢንሄሪታንስ እንዳለ የኦሪጂናል ሲን ኢንሄሪታንስ እንዳለ ይናገራሉ። የኃጢአቱን ደረጃ በደረጃ ራሱ ማለት ነው። እና ያንን ያስቀምጣሉ ነው። ኃጢአት ይወረሳል እንደ ይላልከው ታች ወንድሜ ሴንት ኦገስቲን ያ ኃጢአት ይወረሳል ብሎ ነው ያስቀምጠው። ስለዚህ ሲሪል ኦፍ አሌክሳንድሪያ ያንን መቃወም ነበረበት። እንደውም አረጋግጦለት ነው የወጣው። የእንትናን መጽሐፍ ሙሉን አንብቡት። የማነው ቢሾፕ ራፋኤል መጽሐፍ ኢኮኖሚ ኦፍ ሳልቬሽን በሚለው መጽሐፋቸው ላይ ሙሉን አስቀምጠውታል። በኤፌሶን ጉባኤና በካርቴጁ ጉባኤ ያለውን መስተጋብር ኢቭን በአውገስቲን እና በሲሪል ኦፍ አሌክሳንድሪያ መካከል ያለውን የሐሳብ ልውውጥ አስቀምጠውታል። ያንን መመልከት ትችላላችሁ ፔጅ 260 ላይ ማለት ነው። እሺ ጨርሻለሁ። ነካክተዋል። አጠቃላይ ከፖፕ ጋር እንደወረሱ ምን እንዳልወረሱ እስካያላችሁ አንድ በትልቁ አድርጉኝ። ምናልባት እናንተው ታነባላችሁ።
ሞዴሬተሮች በትልቁ አድርጉ ከፈቀዳችሁልኝ። ይታያል አይደለ? ይሄ ነገር ጽሁፉ ይታያል አይደለ? ከዚህ በላይ ማጥብ ስላልቻልኩ ነው። እስቲ ምናልባት ላንብበው። የኢትዮጵያ እንዲሁም በዚህ ጥናት 7 ላይ በእምነት ዶግማ የኢትዮጵያ ተዋህዶ ጋር አንድ መሆናቸው የተጠቀሱት የግብጽ፣ የሶሪያ፣ የአርመን፣ የህንድ እነዚህ አብያተ ክርስቲያናት ከኢትዮጵያ ቤተክርስቲያን ጋር አንድ የሚሆኑት በሚስጥረ ተዋህዶ ክርስቶሎጂ ብቻ ነው እንጂ በሚስጥረ ቁርባን በሆሊ ኮሚኒየን ማለት ነው በሌላ ስርዓት ቤተክርስቲያን በጣም ጥቃቅንና ከሆኑ ስርዓቶች በስተቀር ጨርሶ የማንገናኝ መሆኑን ለወገኖቻችን በባዕዶት በዚህ አጋጣሚ አሳስባለሁ። ቢሆንም ኢትዮጵያ ተዋህዶ ቤተክርስቲያን ቅዱስ ቁርባንና ስርዓት ከብሉይ ኪዳን ስርዓት መስዋዕት ጋር ቁርባን ጋር ጀምሮ ሳያቋርጥ ሲያያዝ መጥቶ በአዲስ ኪዳን እውነተኛ የድነት ቅዱስ ቁርባን የደረሰ መሆኑን እንዲታወቅና የታመነ ሲሆን በብሉይ ኪዳን ለነበረው ቁርባን ማስረጃ በክፍል ተራ ቁጥር 1 ጀምሮ ተጠቅሷል። ስለዚህም አዲስ ኪዳንና እነዚህን ሁሉ ጥቅሶች ይዘረዝራል ማለት ነው። አስቡ፣ በምንም ከክርስቶሎጂ ውጪ በምንም ነገር አንገናኝም ይላል ሌላኛው መጽሐፍ። የኛውን ሶርስ ከየት አገኛችሁ ብትለው የቴዲ ላይ እውነት አርነት ያውጣል የሚለው እሱ ቴሌግራም ላይ ገብታችሁ ማየት ትችላላችሁ። እና እንደዚህም አለ ማለት ነው። ያ የሚገርም ነው ይሄ ጽሁፍ። እሺ አሁን ጆና የጠቀሰላችሁ ቪሲ ሳሙኤል ማለት ማላንካራ ነው ጋይስ። ላይክ በቃ አብዛኛው ወረንታል በሉት አብዛኛው ወረንታል በሉት። ኤቢኤስቲ ያማነጸረ ካለ እንትን እስቲ ወደ አንተ እንሂድ መሰለኝ። ያዲ አይ ቲንክ ያዲ በቃ በሽ ድምጽ አሰሚንት እስቲ። ቀጥል። ቴንክ ዩ እኔ ልውረድና ዮሲ ይግባ። ምናልባት ሞዴሬተርነት እንትን አቤላም ለኔም ብሰጠን ጥሩ ነበር። ብዙ ስድብ እያየን ነው። እሺ ተሙ ይሰጣሉ፣ ችግር የለም። እሺ አባ እሺ ተቀጥል። ተሬቤ ዮሲ ካለ ላክልን። እሺ ቀጥል። ካሜራ መክፈት ግዴታ ካልሆነ ማንበብ እችላለሁ ነው። ልክፈት ካሜራ ብከፍተው ጥሩ ነው። ግን እስቲ እንደ ተመቸ እንዲያዩት በሚል እኔ ይመቸኛል። ማነጸረ ጥሩ ቴዎሎጂያን እነሱ ብዬ አስባለሁ። ያውቁታል ብዬ ነው። እሺ ይኸው እየከፈትኩ ነው። እሺ አንተና አትጨናነቅ፣ በቃ ማንበበውና እንትላለን። ኧረ ደስ እያለኝ ነው የምከፍት እንዴ ሰው ስንት። እሺ ካሜራው ይታያል። ቆይ እስኪ ትንሽ ለወሉሎ መሰለኝ። ከምንድን ነው እውቅናው? እንደዚህ እነ ቶማስ። እሺ ላንብብላችሁ። ወደ ግብፃውያን ወንድሞቻችን ስናልፍ ይላል። ከዛ በፊት ስለ የኤርትራን አቋም ኤርትራውያን ወንድሞቻችን እንደሚሉት ሕፃናት አይበድሉም፣ ሆኖም የአዳም ልጆች ስለሆኑ ብቻ ከመርገም በታች ሆነው ይወለዳሉ። ቃላቸውን እላይ ከቀረበው ገጻቸው ተወሰን እንደወረደ ስናቀርበው ኃጢአት ልክእ ከምስጋን ደምን ባህሪን በእነሱ በእንትኑ ነው የሚያስቀምጠው በትግርኛ ማለት ነው። እና ባጭሩ ጨምረው ሲያብራሩ የተላለፈባቸው መርገም ነው እንጂ ኃጢአት አይደለም ይላሉ። ኤርትራውያንን አቋም ነው የሚናገረው። ይህን ይናገርና ቀጥታ ወደ ካቶሊኮች ደግሞ ይሄዳል። አይታይም። ሶሪ እንግዲህ እንዴት እንደማድረግ አላውቅም። በአውግስጢኖስ
አስተምህሮ በሚጓዙት ካቶሊካውያን ዘንድ ከአዳም ውድቀት ጀምሮ የሰው ልጅ ቅጣቱን ብቻ ሳይሆን በደሉን፣ አበሳውን፣ ኃጢአቱን ከማህፀን ጀምሮ በሩካቤ ጊዜ ዘር ከወንድ ወደ ሴቷ ማህፀን በሚሄድበት ግንኙነት አብሮ ስለሚቀበል የነፍስ የማገናዘብ ችሎታ እንደተነጠቀ ፈጽሞ እንደተዳከመ ተደርጎ ይታሰባል ይልና የምስራቅ ኦርቶዶክሳውያን ከካቶሊካውያን በተቃራኒ the Orthodox Church has kept alive the original understanding of the early church as regards original sin. The early church did not understand original sin as having anything to do with transmitted guilt but with transmitted mortality. Because Adam sinned, all humanity shares not in his guilt but in the same punishment ይላል። ኦርቶዶክሳውያን ቤተክርስቲያን ጥንተ አብሶን በሚመለከት የቀደመችውን ቤተክርስቲያን ብሂል ዛሬም አጽንታ ይዛለች። የቀደመችው ቤተክርስቲያን ጥንተ አብሶን ከዘር ወደ ዘር ከሚተላለፍ በደል ጋር ሳይሆን ከሚተላለፈው መዋቲነት ጋር አያይዛ ነው የምትረዳው። የባማን ነጸረ አቋም ሰምሃው ጥንተ አብሶ ከዘር ወደ ዘር ወደ የሚተላለፍ በደል ሳይሆን መዋቲነት ነው። አዳም በመበደሉ የሰው ልጆች የሚጋሩት በደሉን ሳይሆን ፍዳውን ቅጣቱን ነው ይላሉ። ከዛ ስለዚህ በእነርሱ እምነት ሊቃለል ሊወገድ የሚገባው ቅጣት እንጂ ድምሳሴ ስርየት የሚጠብቅ በደል የለም። ይህን አቋማቸውን ከመቤታችን ጽንሰት ጋር በማያያዝ እንመለስበት ምናምን ይልና ወደ ግብፃውያን ወንድሞቻችን ስናልፍ ይላል። ከዚህ በኋላ ነው ኮፕቲክን የሚያወራው። በእነርሱ በኩል የአዳም ቅጣት ኮንሲኩዌንስ ኦፍ ሲን ብቻ ሳይሆን አበሳው ኃጢአቱን ጭምር ወደ ልጆቹ እንደተላለፈ ይተርካሉ። የጥምቀት አስፈላጊነት the purpose of holy baptism ይህን የውርስ በደልና ቅጣት ለማስተሰረይ እንደሆነ ይናገራሉ። በእነሱ ቃል ስንገልጸው the holy sacrament of baptism is for the remission of sins which is the original sin with which everyone is born. We were in Adam when he sinned and in him we all have sinned. This is in addition to the corrupted image that moved away from the holy and pure image of God. We, humanity, the descendants of Adam, are born with the original sin as well as his distorted image which became prone to sin ይላል። ይሄ ኦልሞስት አይ ቲንክ ግልጽ ነገር ይመስለኛል። ስርዓተ ጥምቀት የሚከናወነው እያንዳንዱ ሰው ሲወለድ ፍሬት አዳም ሲበድል እኛም በአዳም ወገብ ነበርንና በእርሱ ሁላችን በድለናል። ይህም ከጎደፈው ሰውነታችንና ከእግዚአብሔር ንጹሕ አምሳልነት ከመራቃችን በተጨማሪ ነው። የአዳም ልጆች የምንሆነው እኛ ሰብአውያን ፍጥረታት ከጥንተ አብሶና ከጎደፈ ማንነት ጋር በመወለዳችን ለኃጢአት ተጋላጮች ነን። ግብፃውያን አክለው we are born with Adam's sin and its consequences ይሄ በቃ ግልጽ ነው። we are born with Adam's sin and its consequences which is death, for death is the wage of sin. Adam's sin has infected all his posterity ትውልዱን ሁሉ ማለት ነው and the corrupt nature inherited from Adam drags all his posterity into sin ይላል። ከአዳም ኃጢአትና ከኃጢአቱ ውጤት ይኸውም ሞት ጋር ተወልደናል። ሁለቱም ጋር ከአዳም ኃጢአትም ጋር ከኃጢአቱ ውጤትም ጋር ከኮንሲኩዌንሱም ጋር ይኸውም ሞት ጋር ተወልደናል። የኃጢአት ደሞዝ ሞት ነውና የአዳም ኃጢአት ተወላጆቹን ሁሉ አጉድፏል። ከአዳም የተወረሰው የጎደፈ ተፈጥሮ የእርሱን ዘሮች ሁሉ ወደ ኃጢአት ስቧቸዋል ሲሉ መርገሙንም ኃጢአቱንም ተቆራኝተን እንደምንወለድ ያትታሉ ይላል። ከፈለጋችሁ የኢትዮጵያውን ደግሞ እሱ ትንሽ ኮንፊውዝድ ሆኜበታለሁ የሚለውን ላነብላችሁ ይችላሉ ወደ በኋላ።
ያ ይሄ አሁን አማን ነጸረ ነው ጋይስ። አማን ነጸረ የኢትዮጵያ በቃል የተባለ ቴዎሎጂያን ማለት በቃል የተባለ ቴዎሎጂያን ነው። እሱ ልዩነት አለ ብሎ አስቀምጧል። ያው አንድ ነን የሚል ካለ እንደ ተስፍሽ ምናምን ካለ መግባት ይችላል። አንድ ነን አማን ነጸረ አባ በራ ተሳስተዋል፣ እኔ ነኝ ኦርቶዶክስ የማውቀው ምናምን የሚል ካለ መግባት ይችላል። አማን ነጸረ አስቀምጧል። በቃ ከዛ የእኛ ሊቃውንት ብሎ ደግሞ ለብቻው ያስቀምጣል አይነት ነገር እታች ላይ ያለውን ፉትኖቱን ማለት ነው። ቢያውን እዛ ያሳያችሁን በእንግሊዝኛ የተጻፈውን ከየት እንደወሰደ ሁሉ አሳያችኋለሁ። ካስፈለገ ሊንኩን ሁሉ ቼክ አድርጌዋለሁ እዛ ያለበትን ማለት ነው። አንድ ኮፕቲክ ቸርች ያለችውን በሊንክ ነው ወስዶ ያስቀመጠው። ስለዚህ ሲንም ኮንሲኩዌንስንም እንደምትቀበል እንትን ይላል ማለት ነው። እሺ ያዴ ካለሽ እንትን በይ ቴንክ ዩ ቢ አይ ቀጥሉ። ማን ነው የሚቀጥለው? ጆና ወንተራ ያዜድም ቀጥል። እሺ እሺ አንዳችሁ ቀጥሉ። ዜዴ ዌልካም። ሀሳብ ካለ ይችላል። ዜድ አለ። ኦኬ ኦኬ። እሺ ስራ ላይ ነው። ኦኬ እሺ ኤኒ ታይም ይችላል አንሚት ማድረግ። ተስፌ ጸግሼ ሰላም በልና ወደ ቀኑ እንሄዳለን። እሺ ጸጌ ዌልካም። ሰላም ለእናንተ ይሁን ወንድሞች። እኔ በዛውም አንድ ከስር እየጻፍኩት የነበረው ነገር ነበረ። ምናልባት እንደ ጥያቄም ነውና የኢትዮጵያ ኦርቶዶክስ ሊቃውንት ሰው ወደ እግዚአብሔር ሲመለስ እግዚአብሔር ወደ እርሱ ይመጣል የሚለውን ብዙ ጊዜ ዘካርያስ 1:3 ላይ ያለውን ቃል ይጠቅሳሉ እና እንዲህ ሲሉ ቀዳሚ ጸጋ ወይ ፕሪቪነንት ግሬስ ሳይኖር ሰው በራሱ ፍቃድ መነሳሳት ይችላል የሚል ትርጉም ይኖረው ይሆን የሚል ጥያቄ ነው። እንደዛ ለማለት ፈልገው ነው ማለት ነው የሚል ነገር ወደ ሀሳቤ ስለመጣ ስለነበረ ነው። በተረፈ ከታች ተሜ እየጠየቀኝ ነው። እግዚአብሔር ይመስገን። ያው ኤቢም ያውቃል፣ ናስቼም ያውቃሉ። ተሽሎኝ ወደ ስራ ተመልሻለሁ ከ3 ወር በኋላ። እግዚአብሔር ይመስገን። ጸሎታችሁንም እግዚአብሔር ሰምቷል። በጣም ጥሩ ጤንነት ላይ ነኝ ያለሁት። ስራ ጀምሬያለሁ። ተባረኩ። ይሄን ለማለት ነው። እሺ ጸጌ እንኳን እግዚአብሔር ማረ ደስ ብሎናል። እናሳያለን። አባ በራ ልብን እግዚአብሔር መጥቶ በጸጋው እንደሚያነሳሳ አይነት ያነሱታል። እሺ ከኔ ይቀጥል። ደስ ብሎናል ስለተሻለ ጸጌ። እሺ ጥያቄ ካላችሁ ግቡ። እሺ ጋይስ ኦርቶዶክሳውያን ያው መግባት ትችላላችሁ። እስካሁን ያነሳነውን ሀሳብ በተመለከተ ልክ አይደላችሁም ምናምን ማለት ይቻላል። ያዋለን እሺ ካኑ ያ እኔ እንኳን እንደውም ምንድነው የአባ በራን ያቀረብኩበት ምክንያት አክቹሊ የአባ በራ ብቻ አይደሉም። እውነት ለመናገር አስራት ገብረ ማርያም የቅዱስ ሥላሴ መንፈሳዊ ኮሌጅ አስተማሪ የነበሩትም በዚሁ መልኩ ነው የሚያስቀምጡት። እንደገና ደግሞ ማናቸው አቡነ መልከጼዴቅም ትምህርተ ቤተ ክርስቲያን በሚለው መጽሐፋቸው ላይ የአዳም ኃጢአት ይወረሳል ብለው በግልጽ ቋንቋ ነው የሚያስቀምጡት። ግብጽ ጋር እንደውም ማራቅ አይገባንም እኮ እዚሁ ኢትዮጵያ ውስጥ አንድ አይነት አቋም የለም ነው። እኔ አክቹሊ እንደውም የኔ አርጊመንት የሚሆነው ኃጢአት አይወረስም የሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ከአለፈው 5 ዓመት በኋላ የተጻፈ ከሆነ ወይም ደግሞ ያለፉት 7-8 ዓመታት በኋላ የተጻፈ ካልሆነ በስተቀር ከዛ በፊት አንድም በትምህርትም በመጽሐፍም በስብከትም የለም ኃጢአት አይወረስም የሚል ትምህርት። ኃጢአት አይወረስም የሚል ትምህርት ማለት ነው በጭራሽ የለም።
እንደውም ኃጢአት ይወረሳል ከሚለው እንትናቸው ትምህርታቸው የተነሳ 3 አይነት የማርያም እንትንም አለ። ማርያም ይወረሳል ትላለች፣ እንትን ይሄ ትወርሳለች፣ አይ የለም ከማህፀኗ ጠብቋታል፣ አይ ደግሞ ከተወለደች በኋላ ገብርኤል ሲያበስራት አነጻት፣ አይ እንደዛ ሳይሆን ሶስተኛው ደግሞ አለ። ሪመምበር ማድረግ አልቻልኩም። 3 አይነት አመለካከቶች አሉ። አንጽኦ ስጋሃ የሚል አለ። አንጽኦ ስጋሃ ሀደረ ላዕሌሃ ይላሉ። ሌሎቹ ደግሞ አይ ከማህፀን ጀምሮ ጠበቃት አቀባ የሚል ደግሞ ያላቸው አመለካከት ያላቸው አሉ። ይህንንም ይመስለኛል በአማን አስቀምጦታል እዚሁ መጽሐፉ ላይ ይህን የሚያስቀምጠው ይመስለኛል። ይሄ ከውርስ ኃጢአት ከማመናቸው የተነሳ ነው። በነገራችን ላይ የአዳምን የወደቀውን እንትን ወርሳለች ምናምን ከሚል ሳይሆን የወደቀውን ማንነት ወርሳለች ምናምን ከሚል አይነት ሳይሆን ከኃጢአት ነው። መቼም ገብርኤል ሲያበስራት ምኑን ነው የምትነጻው? ከምኑ ነው? አንጽዮ የሚባል ምንድን ነው? አነጻት ማለት ምን አገናኙ? ማለት ከምንድን ነው የሚያነጻት? ከአዳም ዘላለማዊ ውድቀት ከውድቀት ነው አነጻት የሚባለው። ያ ማለት ግሎሪፊኬሽን ስትበሰር ነጻች የሚለው ቃል ራሱ አይሆንም። ነጻች የሚለው ቃል ለግሎሪፊኬሽን አይሆንም። መቼም አንጽዮ የሚለው ከኃጢአት ነው። ምን ማለት ነው? የአዳምን የውርስ ኃጢአት የአክቹዋል ሲን ደግሞ ሰርታለች ብለው ስለማያምኑ ማለት ነው። በኢትዮጵያ ራሱ እንደዛ አይነት እምነት የለም ነው የኔ አርጊመንት የሚሆነው። በኢትዮጵያ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለፉት 7 ዓመታት በኋላ ካልሆነ በስተቀር ከዛ በፊት አንድም ሰው መረጃ ሊያመጣልኝ እንደማይችል እርግጠኛ ሆኜ ነው የምነግራችሁ። ማለት በጣም እርግጠኛ ሆኜ ነው የምነግራችሁ። የአቅሜን ያክል ብዙ መጽሐፍቶችን አይቻለሁ ከዛ በፊት አንድም ገጥሞኝ የማያውቀው እኔም በቤተ ክርስቲያኒቱ ሳለሁ የተማርኩት አንድም ሌላ ሃይማኖት የፕሮቴስታንት ሃይማኖት የሚባል ያላቸው ሰዎች በህይወቴ ገጥሞኝ በማያውቁበት ሰዓት የማውቀው የምረዳው የውርስ ኃጢአት የሚባል ከአዳም የወረስነው ኃጢአት እንዳለ ነው ከቤተ ክርስቲያኒቱ የተማርኩት። ፕሮቴስታንት የሚባል ኤግዚስት እንደሚያደርጉ እንኳን በማላቅባቸው ጊዜያቶች የተማርኩት ከቤተ ክርስቲያኒቱ የውርስ ኃጢአት የሚባል እንዳለ ነው። which means ከዛ በፊት እንደዛ አይነት አመለካከት የለም በቤተ ክርስቲያኒቱ ውስጥ። ይኸው አባ አበራም ከየትም አምጥተው አይደለም እንደዚህ የሚያወሩት። ቤተ ክርስቲያናቸው ያላስተማራቻቸውን ከመሬት ተነስተው እያስተማሩ አይደለም። የሆነ ድንገት ብርት ብሎላቸው ምናምን ተገልጦላቸው ከሰማይ ተገልጦላቸው አይደለም። ከቤተ ክርስቲያናቸው የተማሩትን ነው እና አባ አበራ ይሄንን እያሉ ያሉት። ቤተ ክርስቲያናቸው በዛ ሁሉ ዘመናቸው እንግዲህ በጣም ሸምግለው ነው ይሄንን መጽሐፍ የጻፉት። የ60 ምናምን ዓመት ሆነው ነው ይሄንን መጽሐፍ የጻፉት። 60 ምናምን ዓመት ሙሉ ድንገት አጥተውት ነው? ሳያገኙት ቀርተው ሳያውቁት ቀርተው ነው ወይንስ ድንገት በርቶላቸው ነው? ስለ ጥንተ አብሶ የአዳም ኃጢአት በእኛ ውስጥ እንዳለ እያሉ ይወረሳል እያሉ ከአዳም የወረስነው ኃጢአት እያሉ የሚጽፉት እና አቶ አስራት ያንን የጻፉት ወደ 50 ምናምን ዓመት እድሜያቸው መጽሐፍ ነው። ትምህርተ መለኮት ሲጽፉ 50 ምናምን ዓመት ሳይረዱት ቀርተው ነው? ሳይገባቸው ቀርቶ ቤተክርስቲያናቸው የውርስ ኃጢአት የሚባል ነገር እንደማታመን ሳያውቁ ቀርተው ነው? እና አቡነ መልከጼዴቅ ጳጳስ የሆኑት እነሱ ቤተክርስቲያናቸውን እንግዲህ አቡነ ሀብተ ማርያም ከመባላቸው ጀምሮ ከኃይለ ሥላሴ ጀምሮ ለቤተክርስቲያኒቱ በቃ በመጽሐፍ የታወቁ ናቸው ከኃይለ ሥላሴ ጊዜ ጀምሮ። እና እሱ ጳጳሳቱ ሁሉ እና አባ መልከጼዴቅ ሳያውቁት ቀርተው ነው? ሳይረዱት ሳይገባቸው ቀርተው ቤተክርስቲያናቸውን ስለማያውቁ ነው የውርስ ኃጢአት እንዳለ ኃጢአት እንደሚወረስ የጻፉት? ድንገት አሁን መጥተው ወጣት ወንድሞቻችን
ከነዚህ አባቶች በላይ አውቀዋት ነው ቤተክርስቲያኒቱን። በጉባኤ ቤት ያለፉት አባቶች አሉ። በቤተክርስቲያኒቱ ትምህርት ያለፉ አባቶች እንደዚህ በጻፉበት መንገድ ቤተክርስቲያኒቱ አታውቀውም። እውነት ይሄንን እኔም ስለማላውቀው እውነት ለመናገር በጣም ቅርብ ጊዜ ቲክቶክ ከመጣው በኋላ ነው ኢቭን ቤተክርስቲያናችን የውርስ ኃጢአት አታምንም የሚለውን የሰማሁት። አም ሲሪየስ፣ እየቀለድኩ አይደለም። ምክንያቱም እኔ ኦርቶዶክስ ሳለው ፕሮቴስታንት የሚባል በማላውቅበት ሰዓት ነው እኔ የውርስ ኃጢአትን ማምነው የማውቀው። ኢቭን ኦኬ፣ ተቋርጦ ነው ጋይስ? እኔ ተቋርጧል። ኦኬ፣ ከማን አይደል? ኤቤሽ። እሺ፣ ቀጥል። የአባ መልከ ጸዴቅን አንብባችሁታል? እኔ ሳልገባ አይ አላነበብም። እሺ፣ ያድ የቀጥ ካለሽ እሺ። ተነበበ ሜቢ ቀጥል እስኪ ያሳያ። እሺ፣ የአባ መልከ ጸዴቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት የሚለው መጽሐፍ ያው ብዙዎቻችሁ የምታውቁት ነው። በፈረንጆች 2002 በአበሻ 94 ላይ የታተመ መጽሐፍ ነው። ሊቀ ጳጳስ ናቸው እንደምታውቁት። የእሳቸውን ላንብብላችሁ። ለማንኛውም ከአዳም ውድቀት የተነሳ ገጽ 141 ጀምሮ ነው ጥንተ አብሶ የሚብራራው። ጥንታዊ በደል የሚለውን ገጽ 141 ከዛ ገጽ 142 ሁሉም ለምሳሌ ክርስቶስ ሰው ሆኖ የእኛም ባህሪ አድርጎ የሰውን ባህሪ እስካደሰው ድረስ የሰው ነገር ሁሉ ባህሪው አንድ እንደመሆኑ ኃጢአቱም የወል ሆኖ ከባህሪው የወረሰ የኃጢአተኛ ልጅ ኃጢአተኛ እየተባለ ኑሯል። ከዚህም ከጥንተ አብሶ ከተባለው ኃጢአት ማንም የሰው ልጅ የሆነ ሁሉ ሊያመልጥ አልቻለም። ሁሉም በደለኛ ተባለ። በአዳም በደል የሰው ልጅ ሁሉ በደለኛ እንደተባለና በበደሉ ሁሉም እንደገባ፣ ስለዚህም ቅጣቱ በሁሉ ዘንድ የተላለፈ መሆኑን ቅዱስ መጽሐፍ ቅዱስ ትውፊትም በሰፊው ያስረዳሉ ይላል። ከዛ ደግሞ ገጽ 143 ከአዳም ውድቀት የተነሳ ኃጢአት የሰው ሁሉ ውርስ እንደሆነ ሁላችንም ኃጢአተኞች እንደሆን አንድም እንደተባል ኃጢአትም ሁሉን እንደገዛ ጳውሎስ ለሮሜ ሰዎች በጻፈው ልንረዳ እንችላለን ይላል። እንግዲህ ኃጢአት ከአዳም የተነሳ ተገኘች፣ የሰው ዘር ሁሉ ከእርሱ እንደሆነ ኃጢአትም ከእርሱ የተነሳ ለሰው ልጅ ሁሉ የወል ሆነ። በአዳም የሆነውን ሁሉ እንደወረሰ እንዲሁ በክርስቶስ ጽድቅ ስለሆነ በፍቅርና በሃይማኖት እርሱን የተቀበሉ ሁሉ የእርሱ ልጆች ናቸው ይላል። ከዛ ትንሽ ደግሞ ወረድ ብላችሁ እግዚአብሔር ከኛ ፊቱን መመለስ ከጸጋው ፈጽሞ መራቅ ከዚሁም የቀጠለና የቅጣቱ ውጤት ነበረ ይላል። ገጽ 145 አዳም የሁሉ አባት እንደመሆኑ ኃጢአቱ ለሁሉ ደርሷል። ክርስቶስ በጥንተ አብሶ ለበደሉ ተሰቀለ ብንልም የአዳም ኃጢአት ሁሉን ካደረሰ ክርስቶስን በምልአተ ኃጢአት ተሰቀለ ለማለት ያስችላል። የመጀመሪያው አዳም በስህተቱ ሁሉን እንደሚይዝ ለሁሉም እንደሚወክል፣ ሁለተኛው አዳም ክርስቶስ በማዳኑ ሁሉን ይይዛል፣ ማዳኑም ለሁሉ ነውና ይላል። በጥንተ አብሶ ምክንያት የመጣው ቅጣትና ቀጥሎ ያለው ችግር ይላል። ሰው ቅጣትንም
እንደመጣ አፈርም ያደርጋል ማለት ነው። የበደለውንም ያልበደለውንም ሞት ገዛው አለ እንጂ እገሌና እገሌን ብቻ አላለም። ወይም ከገሌና ገሌ በስተቀር ለይቶ የተነገረ የለም። እንደዛ ይላል። በስህተት ምክንያት የመጣው ቅጣት ጊዜያዊና ዘላለማዊ ተብሎ በሁለት ይከፈላል ይላል። ስለዚህም ስለ ቅጣት ያው ሰው በጥፋቱ ምክንያት የመጣበት ቅጣትና የሚቀጥለው ችግር የተባለው ይህ ነበር ብሎ አሁንም ስለ ቅጣት በድጋሚ ይናገራል። እሺ አይ ቲንክ ይሄ በቂ ነው። አባ መልከጼዴቅ በግልጽ ይሄንን እንደሚያስተምሩ በአማን ነጸረ ራሱ ይመሰክርላቸዋል። የራሳቸውን ጽሑፍ ጠቅሶ አባ መልከጼዴቅ ይላል። አቡነ መልከጼዴቅ በ1984 ዓ ም በጻፉት መጽሐፍ ከኮፕቶች ጋር በመመሳሰል ይላል። ከኮፕቶች ጋር በመመሳሰል ቅድም ያነበብኩላችሁ ኦሪጂናሉ የአባ መልከጼዴቅ ጽሑፍ ነው። አሁን ደግሞ በአማን ነጸረ የእሳቸውን አቋም እያብራራ ነው። ከኮፕቲኮች ጋር በመመሳሰል ጥምቀት የግል በደልን መደምሰስ ብቻ ሳይሆን ሕፃናት ከወላጆች በዘር የወረሱትን ጥንተ አብሶ ለማንጻትም የሚፈጸም ሚስጥር መሆኑን ደጋግመው ገልጸዋል ይላል አባ መልከጼዴቅ ሲያብራራቸው ትምህርተ ክርስትና ላይ ሁለተኛ መጽሐፍ ላይ ያለውን ገጽ 30 ገጽ 91 ገጽ 98 ገጽ 100 ብሎ ይገልጻል። ግብፅ የተማሩት አስራት ገብረ ማርያም እንዲሁ ትምህርተ መለኮት በተሰኘ መጽሐፋቸው ስለ ሕፃናት በጥምቀተ ክርስትና በዘር ከሚመጣ ኃጢአት ጥንተ አብሶ መንጻት ከአቡነ መልከጼዴቅ ጋር የሚመሳሰል ጽሑፍ አስፍረዋል ይላል። ሌላኛው ኦርቶዶክሳዊ ጸሐፊ ብፁዕ አቡነ ጎርጎርዮስን ዋቢ አድርገው ጥምቀት ካልፈጸምን በመጀመሪያው መርገም ስር ነን፣ ከጥንተ አብሶ መርገምም ነፃ አይደለንም ይላል። ከዛ ብፁዕ አቡነ ጎርጎርዮስ እንዳስተማሩን ብፁዕ አቡነ ጎርጎርዮስ እንዳስተማሩ የአዳምና የሔዋን ልጆች በ40 በ80 ቀናቸው ሲጠመቁ በዘር ከወረደው መርገም ይገላገላሉ። የቀደሙት ወላጆች ያስወሰዱት የጸጋ ልጅነት በጥምቀት እሱም ይመለስላቸዋል ይላል። አክለውም በዕለተ ዓርብ በደሙ ካሳ ሲከፈል ያን ጊዜ አዳምና የዓለም ኃጢአት ሁሉ የተደመሰሰ ስለሆነ ከዛ ጊዜ ጀምሮ ጥንተ አብሶ በሰዎች ላይ አይገኝም የተባለውን አምነው ለተጠመቁ ክርስቲያኖች እንጂ ከቤተ ክርስቲያን ውጭ ለሆኑት ሁሉ አይደለም ይላል ማለት ነው። ብዙ የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስክሮች ይህንን ነገር እንግዲህ በግልጽ ይናገራሉ። ለምሳሌ አንድ ትንሽ አለፍ ብላችሁ የበአማን ነጸረ ጽሑፍ ላይ ከምድረ ኤርትራ በቅለው በመላዋ ኢትዮጵያ ካንጸባረቁ ሊቃውንት አንዱ እያሞካሻቸው ነው። ባለፈው ዮሲያስ የእሳቸውን ጽሑፍ ሲያነብ ነበረ። ሊቀ መዘምራን ሞገስ የሚባሉት ዕቁበ ጊዮርጊስ ስለ ሕፃናት ጥምቀት 4 ሀሳቦችን ያቀብሉናል ይላል። አንደኛ 40-80 ቀን ሞልቷቸው ክርስትና መነሳት በሚችሉበት ቀን ሳይጠመቁ የሞቱ ሕፃናት ዕዳ የለባቸውም። ዕዳው ማስጠመቅ ሲገባቸው ባላስጠመቋቸው ወላጆቻቸው ላይ ነው። ሁለተኛ 40-80 ቀን ሳይሞላቸው የሞቱ ሕፃናት የእናትና የአባታቸው ስጋና ደም ስለሆኑ አልተጠመቁም ተብለው አይኮነኑም። አያችሁ፣ ልጆቹ አይኮነኑም። ልጅ አባቱን ኃጢአት አይሸከምም። ኦኬ 40-80 ቀን አልፏቸው ሳይጠመቁ የሞቱ የአማኞች ልጆች አለመጠመቃቸው በወላጆች ጥፋት ከሆነ ወላጆቻቸው ይቀጡና እነሱ ገነት ይገባሉ ይላል። 40-80 ቀን አልፏቸው ሳይጠመቁ የሞቱት የአረማውያን መናፍቃን ልጆች ከሆኑ የአባቶቻቸው ርስት ወደ ሆነች ገሃነም ይገባሉ። ለምን? ከአባቶቻቸው ኃጢአትን ይወርሳሉ ማለት ነው። ይህንን ጽሑፍ ባለፈው
ሲዘዋወር ነበረ እዚህ ቲክቶክ ላይ ታስታውሱ ከሆነ ይሄ አሁን በአማን ነጸረ ያንጸባረቀ ሊቃውንት ብሎታል። ከምድረ ኤርትራ በቅሎ ግን በመላው ኢትዮጵያ ያንጸባረቀ ሊቀ መዘምራን ሞገስ ዕቁበ ጊዮርጊስ ይሄንን ያስተምራሉ። እነዚህ የማያምኑ ልጆች ህፃናት በግልጽ ወደ ሲኦል እንደሚሸኙ ይናገራል ማለት ነው። ህፃናቱ ምን በደሉ? አታስጠምቅማ ዝም ብለህ ኤልያብ። እሺ ቀጥል። ተው ተው። እሺ ያዴ ካለሽ እንትን በይን ጋይድ አድርጊን። አስቼ ቅድም ይታይልኝ ያልከው ነገር ነበር እንዴ? ከዚህ 91 ምናምን ያልከው አይ ቲንክ የእሳቸው ንባብ ነበረ እና እዛ ላይ ምን ይላሉ? ይህንን ጥንተ አብሶ ቆይ እንትኑን ላውጣውሽ፣ መጽሐፉን ላውጣውና እንደሽ እሺ፣ እንደዚህ ይላል። መክፈት አለብኝ ወይስ ላንብበው? ከተመቸ ክፈተው። እስኪ ሰውን እያየ ጥሩ ነው። እሺ ያው እዚህ ጋር በዚህ ስር ማለት ነው ጥንታ ያው እዚህ ጋር ጥንታ ስለ ጥንታ አብሶ በሚለው ስር ጥንታ አብሶን ላይ ካብራሩ በኋላ እዚህ ላይ የሚጽፉት ነገር አለ። ይኸውላችሁ ጥንታ አብሶ አይተላለፍም ብለን የምናምን ከሆነ በኤፌሶን ጉባኤ በ431 ዓመተ ምህረት የተወገዘውን የቢላጊያስን የክህደት ትምህርት መቀበል ይሆንብናል። የዚህ ሰው ክህደት እንደሚከተለው ነው። የአዳም ኃጢአት ለልጆቹ አልተላለፈም። አንድ ሰው በሚወለድበት ጊዜ አዳም በኃጢአት ከመውደቁ በፊት እንደነበረው ሆኖ ይወለዳል። በዚህም አንድ ሰው በተፈጥሮ ጠባዩና በፍላጎቱ ወደ ከፍተኛ የድነት የመዳን ምስጢር የቅድስና ደረጃ የሚያደርሰው የእግዚአብሔር እርዳታ ሳይጠይቅ ነው ብሏል። ይህ አባባል የተከበረውን የድነት የመዳን ምስጢር ዋጋ የሚያሳጣ የክርስቶስን ደም ክብር የሚቀንስና ቅዱሳት መጽሐፍትን የሚቃረር ነው። አስራት ገብረ ማርያምም ይህን ትምህርተ መለኮት በሚባለው በሁለተኛው እትማቸው ላይ ይሄ ፔላጊያስ የሚባለው ያስተማረውን ይናገራሉ ይላሉ። አዳም ኃጢአትን እንኳን ባይሰራ ይሞት ነበረ። የማን ትምህርት ነው? የፔላጊያን። የአዳም ኃጢአት ጠቅላላውን የሰው ዘር ሳይሆን እርሱ ራሱን ብቻ ነው የጎዳው። የማን ትምህርት? የፔላጊያስ። አዲሱ የተወለደው ሕፃን አዳም ከመወደቁ በፊት እንደነበረው ሁኔታ ናቸው። በአዳም ሞት ወይም ኃጢአት ምክንያት የተነሳ ጠቅላላ የሰው ዘር አይሞትም። እንዲሁም በክርስቶስ ትንሣኤ ምክንያት እንደገና አይነሳም። አምስተኛ የኦሪት ሕግ እንደዚሁም ወንጌል መንግሥተ ሰማያት ለመግባት ያስችለናል እያለ ሲያስተምር የነበረውን የዚህን የፔላጊያን ትምህርት በ431 ዓመተ ምህረት የተወገዘውን እንዳለመቀበል ይቆጠራል ብለው እኚህ ሰው ይናገራሉ ማለት ነው። ኦሪጂናል ሲን ይተላለፋል። በጣም ቢግ ክሌም ነው ባይዘ ጋይስ። አሁን ይሄ በጣም ቢግ ክሌም ነው። ላይክ ይሁን 431 ላይ ጁሊያን ኦፍ ኤክላኒየም የፔላጂየስ ዋና ቲንከር የሚባለው ፔላጂየስ ራሱ ሴሌስቲየስ የተወገዙበት ምናምን ጉባኤ ነውና የሚመኩበት ጉባኤ ማለት ነው።
ጉባኤው ያወገዘውን ትምህርት ነው የያዛችሁት እያልን ነው። እሺ ቴንኪው አስቼ በጣም አንዴ ግን የመጀመሪያዋን መስመር ብትደግማት በጣም ደስ ይደገም። ግድ ነው አስቼ። እሺ እጅኛዋ ነው ጥንታ አብሶ አይተላለፍም ብለን የምናምን ከሆነ እያሉ ነው ማለት ነው። በኤፌሶን ጉባኤ በ431 ዓመተ ምህረት የተወገዘውን የቢላጊዮስን የክህደት ትምህርት መቀበል ይሆንብናል። አንድ እንትን አሳያችኋለሁ። ምን አልካስ? እሳቸው ያሁኑ አልገባኝ። ይደገም እሳቸው ነው ያሉት። የኛውን ትምህርቱን ነው ፒላጌስ በሉልኝ። ይሰለስ ልትል ነው አንዴ። እሳቸው እዚህ ላይ የቢላጊዮስ ነው ያሉት። እንግዲህ ሰልስለት እሱ አልገባውም። እንደገና አንብብለት። ምን ከተቀበልን ነው ፔላጊዮስ? ጥንተ አብሶን ካልተቀበልን ፔላጊዮስንን ነው እኮ። ጥንተ አብሶን አይተላለፍም ብለን የምናምን ከሆነ በኤፌሶን ጉባኤ በ431 ዓመት የተወገዘውን ቢላጊዮስን የክህደት ትምህርት መቀበል ይሆንብናል። በ431 ተወግዟል ፒላጌስ። አስቼ አሁን ጥንተ አብሶ እዚህ መጽሐፍ ላይ ጥንተ አብሶን ካልተቀበልን ያሉት አክቹዋሊ ስለ የትኛው እንቀበለዋለን? ኦገስቲን ጋር የተከራከረው ነው ፓርት አለ አይደለ? ይሄ ጉስቁልናው ምናምን ኖ ሁለቱንም ነው የሚሉት። የኦገስቲንን ማለት ሁለቱንም ነው የሚሉት እዚህ ጋር ሁለቱንም ነው። እሱን ፓርት እስኪ ድገመው። ሁለቱንም የሚሉበት ሁለቱም ወደ አዳም ዝርያዎች ከትውልድ ወደ ትውልድ ተላልፈዋል። ሁለቱም ሲሉ አንድ የአዳም የሰራውና እንደገና በአዳም ምክንያት የመጣውን ማለታቸው። ይኸው ጥንተ አብሶ ይኸውም የመጀመሪያው በደል ወይም ኃጢአት የተባለው በዘር የተላለፈውን በሰው ልጆች ላይ የሚገኘውን የኃጢአት ሁኔታ የሚያመለክት ቢሆንም የኃጢአት ውጤትና ዋጋ የሆኑትን ፍዳና ሞት፣ መርገምና ስጋና መርገመ ነፍስን እንዲሁም የስጋ ምኞትና የአይን አምሮት፣ ምድራዊ መከራና የሰይጣን ፈተና አይለዩትም። የመጀመሪያው ሰው አዳም የፈጸመው በደልና የደረሰበት መርገም በሁለቱም አይለያዩም። ሁለቱም ወደ አዳም ዝርያዎች ከትውልድ ወደ ትውልድ ተላልፈዋል አለ። ይሄው እዚህ ጋርም እኮ ይጽፉታል። እዚህ ላይ ታች ስትሄድ ደግሞ የአዳም ኃጢአትና መርገም ለሁሉም ሰው እንደደረሰ ይላል። ይኸው የአዳም ኃጢአት እና መርገም። ካሜራው አይታይም። ካሜራው አይታይም እንዴ? አይታይ ለኔ አይታይ። አሁን ይታያል። እሺ ይሄ እዚህ ጋር ተናገሩ መጀመሪያ ሁለቱም ብለው ያሉት ማለት ነው። እታች እንደገና ይወርዱና ደግሞ የአዳም ኃጢአትና መርገም ለሁሉም ሰው እንደደረሰ የጌታም ጽድቅና በረከት ለሁሉም መድረሱን እንደ ቃሉ ትክክለኛ ትርጓሜ እናምናለን። ዲንጎ የሚለው ይሄናል ተደሩ አስቼ እንትን ላይ ታምረ ማርያም ይነበብና እንትን ይባላል። አባ ሚካኤል አባ ገብርኤል በሚባሉ በእኛ ወልድ በጌትነቱ እስኪመጣ ድረስ ፈጽመን አወገዝን ይባላል እና እኛ ደግሞ በአባ በራ ስልጣን ፈጽመን አወገዝን ብለናል። ቆይ ሌላም አለ። አንድ እንትን ላሳያችሁ። እሺ አንድ መጽሐፍ ላሳያችሁ። ይሄንኑ ጥንተ አብሶ በሌላ መጽሐፍ ላሳያችሁ። እሺ ሌላም አለ ስል ብለዋል። ሌላም አለ ስል የሚለውን ተግባራዊ የሚያደርግ አንድ የማታውን ቪዲዮ ብታሳይ የዶክተሩንም አሳየዋል አሉ። የዶክተሩንም አሳያችሁ። እሺ እልካለሁ። ይኸውላችሁ በሚስጥረ ጥምቀት የሚገኝ ጸጋ ይሉና
በሚስጥረ ጥምቀት የውርስ ኃጢአትና ከጥምቀት በፊት የተሰሩ ኃጢአቶች ሁሉ ይሰረያሉ ይላል። ይኸው በሚስጥረ ጥምቀት የውርስ ኃጢአትና ከጥምቀት በፊት የተሰሩ ኃጢአቶች ይሰረያሉ። ከጥምቀት በፊት የተሰሩ ኃጢአቶች ይሰረያሉ ካለ ይሄ እየተናገረ ያለው ለትልቅ ሰው ነው ማለት ነው። አይ እኚህ ሰው እኮ ለትልቅ ሰው ነው ያሉት የምትለኝ ከሆነ ይኸውላ እመጣልሃለሁ። ቀጥሎ ደግሞ ያለውን ስለ ሕፃናት ይኸው ጥምቀተ ሕፃናት ይልና ለሕፃናት ጥምቀት ያስፈለገበት ምክንያት የጥንተ አብሶ ውርስ ስላለባቸው ከዚያ ለማንጻት እንዲችሉ ነው ይላል። ይሰማል? ፌዝ ታች ያለው ግን እኮ እነሱ ሕፃናት ኃጢአት አለባቸው አይለባቸውም አይባልም። ኦር ያምናሉ። እዛ ቤት ባቢሎን ነው የምንለው ይሄንን ነው። ምክንያቱም ይኸውላችሁ አሁን ባቢሎን መሆናቸውን በአንድ ሰው ጽሑፍ ላሳያችሁ። ይኸው በማን በዚህ ታዋቂው ሰው ይኸውና በቃ ቢቸግረው ምርመራ ሲያደርግ ይሄ ሰው ቸገረውና ይሄውና ይሄ ሁሉ የምታዩት በጥንተ አብሶ ላይ የተለያየ ሀሳብ ያላቸው ሰዎች ናቸው። ይሄ ቢያነበው መጽሐፍ ማለት ነው ጋይስ። እሺ ቀጥል። ይሄው እዚህ ጋር ጥንታ የኝም ሰው ጽሑፍ አለ። አባ መልከ ጻድቅም አሉ። እዚህ ምን ይላል? ጥንተ አብሶ ትርጓሜ ውጤትና ድምሳሴ ይላል። አለባት የለባትም የሚሉ ቡድኖች አሉ። አይ ታቀቧል የሚሉ አሉ። ነው አልታቀበም የሚል ይባላሉ። በአንጻሃና በአቀባ የእርስ በእርስ ክርክር መካከል የሚሰነዘሩ ያልተስማሙኝ አባባሎችም አሉ ይላል። ይህ ሰውዬ እዛ ቤት ነፍሴ ይላል። ይውላችሁ አንድ እውነትን እንደምትፈልግ ኦርቶዶክሳዊ አድርጋችሁ ምን በሉኝ ይላል፣ ቁጠሩልኝ፣ እውነትን እየፈለግኩ ነው ይላል። ይህ ጸሐፊ ማን ነው? አማን ነጸረ። አማን ነጸረን የሚያክል እንኳን እዛ እረፍት አላገኝም። ለምን ቢባል ቤተክርስቲያኒቱ አንድ ወጥ የሆነ ልጆቿ መጥተው ንገሪን ሲሏት ይሄ ነው ብላ የምትለው ጽሑፍ የላትም። ይሄ ነው እንግዲህ። ከዛ የዶክተሩን አሰማችኋለሁ። ማሰማት ልቀጥል ወይስ ሰው ይሄድ? ቀጥል አንተ ጨርስና